ያሬድና ቤዛ ተገናኙ። ከትምህርት ቤት ስትወጣ ደውላለት እንገናኝ ባለችው መሰረት መኮንን አገኛቸው። ተገናኝተው የያሬድ አባት ለስራ ከሀገር ውጭ እንደነበረና አደራ ተብሎ ለአቶ መኮንን የተሰጠውን አደራውን አለመወጣት እነሱም ድጋሚ ላይገናኙ ወይም በፍቅር ዙሪያ ላይተያዩ ቃል ተገብቶ ወደ ትምህርት ቤት እንደተመለሱ ዘንግተው ነው መሰለኝ መኮንን እጅ ከፍንች ይዟቸዋል። እንግዲህ ያሬድ ወደ ካናዳ የሚሄድበት እድል ተፈጠረ ማለት ነው። ምክንያቱም አባቱ ወደ ትምህርት ቤት ሲመልሰው ቤዛ ወዳለችበት ትምህርት ቤት ቃል ገብቶ ነበረ። ቤዛ የምትባል ልጅ ወደ ህይወት ላታስገባ ከእንግዲህ ወዳ ተብሎ እሷም በተመሳሳይ መልኩ ቃል ገብታ ነበር። ቃሉ ፈርሶ ዛሬ እንግዲህ መኮንን አይቷቸዋል። አሳልፎ ለጋሼ ይሰጣቸዋል ወይስ ሚስጥራቸውን ይዘላቸዋል? የምናየው ይሆናል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት አላችሁ? ቤተሰቦቼ ሁላችሁንም ሰላም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ጀምሩ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ ዘወትር እንደምታበረታቱኝ እንድታበረታቱኝ በአክብሮት ተጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ኤላና መኮንን እየተከታተለው እንደነበረ ትኩረት ያልሰጠው ኤላ አልሚ ግን እያየችው ነበረ። ነገር ግን ባላወቀ ብላ ደረቱን መታ ወይም ተጋይታ ትኩረቱን ወደ እሷ እንዲያደርግ አድርገዋለች። ደመረም ከእሷ ጋር ሲጨቃጨቅ ኤላ ወዴት እንደገባ ጠፋበት። ቶሎ ዞር ዞር ቢልም ሊያገኘው አልቻለም። ይሄ ነገር ማን አውቃ ነው ይህች ልጅ እንደዚያ ያደረገችው ብሎ እንዳልኩትም ቀላል ልጅ አይደለህም ኤልያስ፣ ጠብቀኝ ድጋሚ ያገኘሃለሁ ብሎ ዝቶበት መንገዱን ይቀጥላል። ኤላ ትንሽ መድራመድ ካለ በኋላ አልሚ ትደውልና የት ነው ያለኸው? ምንድን ነው እንደዚህ ያዘናጋ? ኤላን የማውቀው የት ነው ስትለውም ደንግጦ ዞር ዞር ብሎ አካባቢውን ከቀኘ በኋላ ምን ተፈጥሮ ነው ለምን አትነግርኝም ሲላትም ከ20 ደቂቃ በኋላ እተለመደው ቦታ እንገናኝ ትለዋለች። እተለመደው ቦታ በ20 ደቂቃ ተገናኝተው የሆነውን ሁሉ ትነግረዋለች። መኮንን እኮ እየተከታተለህ ነበረ፣ የምትገባበትን ቤት አውቆ ነበረ። እኔ እኮ ባልደርስልህ ሁሉም ነገር ከሽፎ ነበረ። ኤላ ምንድን ነው ያዘናጋ? ያማቀው ጠንቃቃውና ቀልጣፋው ኤላ የት ነው? እስቲ ምንድን ነው ነገሩ እያለ ስታፋጥጠው እሱም ትኩረት እንዳላደረገና ፀሐይ መቶትና እንደደከመው ሲነግራትም ይኸውልህ እዛ ትምህርት ቤት የገባኸው ሀሁን ወይም ሲደመር ቁልቁል እንድትደምር ሳይሆን ለዓላማ ነው። ስለዚህ ዓላማህን መሳት የለብህም። አይ ዓላማውን ስቷን ብለሽ የምታምኔ ከሆነ ደግሞም እንደዚህ ብለሽ ተኔ ላይ እምነት የምታጭ ከሆነ ከዛ ከትምህርት ቤት አልሚ ዛሬውኑ ስራ ትምህርቱን ለቅቄ ልወጣ እችላለሁ። እኔ እንደዛ አላልኩም። ነገር ግን ያዘነጋህ ነገር ምንድን ነው? በግልጽ እንነጋገር ስትለውም እሱም መናገር ፈርቶ ጸጥ እንዳላሰረገባ ፍቅር ያዘህ ኤላ ስትለውም ተርበትብቶና ተንበትብቶ አይ እንደዛ የሚባል ነገር የለም አልሚ፣ ከየት እያመጣሽ ነው ይሄን? እኔ እኮ እንደዚህ ያልኩት አለ ምክንያት አይደለም። ድጋሚ እንደዚህ አይነት ስህተት እንድሰራ አልፈልግም ትለዋለች። እሱም በቃሉ መሰረት ድጋሚ ይሄ ስህተት እንደማይደገምና ቶሎ ብለው ተኩላውን ደርሰውበት ለመንግስት እንደሚሰጡት ለመንግስት አሳልፈው ሰጥተው ሁሉም ሰላማዊ ህይወት እንደሚኖር ይነግራቸዋል። ብዙ ሴቶች በተኩላው ምክንያት ተጎድተዋል፣ ሴትነታቸውን አጥተዋል፣ ነፃነታቸውን ብቻ ብዙ ነገር እያለ ይነግራት ጀመረ። ይህም ሁሉ ሲነግራት እንግዲህ ሁሉም ነገር ይስተካከላል ብላ አልሚ በቃ አሁን ወደ ቤት ተግባ ተንግዶዳ ግን ተጠንቀቅ ታለችው በኋላ እንግዲህ ቃጭልና አሻንቲ ደግሞ ቁጭ ብለው እያወጉ እያለ ያሬድ እንግዲህ የሀብታሙ ልጅ ሰበር ሰካ እያለ ወደ ሰፈር መጥቷል። ማን ነው እስኪ እናሲዝ፣ ይሄ ያሬድ አይደለም፣ ኧረ ይሄ እኛ ያሬድ አይደለም ሲሉም ቀረብ ባለ ቁጥር ያሬድ መሆኑን እያረጋገጡት አሻንቲ አሸናፊ ሆኖ የሁለት አሳ ጠላ ተቀጭ ሆናለ ይቃጭል። ይሄን ሁሉ እያለ ብሶቱን ሁሉ አሻንቲ
ይነግረዋል። ጄሪን እንዳጣት በመኪና ምክንያት ሲለውም እንዴ ለምን እንደዚህ ትላለህ? ይሄ ከሆነማ ለምን አንዷን መኪና እኮ ከኛ ቤት መውሰድ ትችል ነበረ። እንዴት ኪሩ ይሄን ሲያደርግ ዝም ትላለህ? ሲለውም እኔ እኮ የኔ አባት እኮ ገና አሁን አገኘሁት ብሎ ጠምጠም ብሎበት ትንሽ ሙዳቸውን ከያዙ በኋላ አሁን ለማንኛውም ቤዚቲን ማግኘት ስላለብኝ መሄድ አለብኝ ብሎ ተሰናብቷቸው ይሄዳል። ቃጭል እንግዲህ ብራዝሊት መጥቶ አንዲት ብሎ የሆነ ጉዳይ የማማክርሻለ አንድ ጭዌ የማጫውትሻለ እሱን ፊክስ ካደረግሽልኝ ኪሴን ስገባ ክራር እየመታ ስለሆነ እሱን ነገር ሞላ እንዲል የሆነ ሰው እሞላልሃለሁ ብሎኛል ስትላት ምንድን ነው ብላ ቃጮ ስትጠይቀው እሱ እንግዲህ ቦቼ በፍቅሮች እንደወደቀ ሁሉም ሰው የሚያውቀው ነው። ስለዚህ አንቺ ብሩን እስከምቀበል ድረስ የፍቅር ጭዌ ትጫወችልኛለች፣ ከዛ እሱ መለያን ይወርድልኛል፣ ከዛ ቀነጠሳለሁ፣ አንቺን መቀንጠስ ትችያለሽ ይላታል። እሷም እሺ በቃ ለአንተም አልሆነ የለኝም ብራዝሊት ብላ ተብራዝሊት ጋር ሄደው እንግዲህ እሱና ቾምቤን እንግዲህ ወደዛም ብለው ወደዛም አጃጅለው 200 ብር ካስወጡት በኋላ የምን ደሜ ነው የምን ልቤ ነው አፍንጫህላ ሰው ብለዋለች። ይሄ እንደሚሆን እኮ አውቃለሁ ማለት የውሸት ይሄን እንዳልሽኝ አውቃለሁ፣ ነገር ግን የውሸትም ቢሆን ካቻፍ ልቤ ወይም ፍቅሬ ብለሽ ስጠሪኝ መስማት ያስደስተኛል በማለት ይነግራታል። ይሄን ሁሉ አብረህ የምቆይ ከሆነ ልቤ ደሜ ኩላሊቲ እያልክ እንድታዝገኝ አልፈልግም። እኔ ይሄ ጭዌ ምንም አይገባኝም ስልህ ትትለውም እሱም እሺ ብሎ በሀሳቧ ተስማምቶ ይሄዳል። ቤዛና ቹቻ ከትምህርት ቤት ወደ ቤት እየተመለሱ ያሬድን ከማግኘታቸው በፊት አንድ ነገር ማድረግ አሰበች ቤዛ። ለምን ዛሬ መኮንንን እንደምናገኘው መኮንን እንደሚያገኘው ስለነገራት ለምን እየተከታተለን ከሆነ ለምን ቼክ አናርግም በሚለው ልክ ቡና ቤት ወይም እዛው ሰፈር ቡና ቤት እንደገባህ ለእኔ ደውልና ያሬድን ማግኘት ከፈለግሽ ራስሽን ችለሽ ነው። እኔ ምን አገባኝ? እኔ ሴት ጓደኛሽ ነኝ። ቹቻ ሴት አቡን ታመቻችልሽ፣ አንቺ አግኙ። እንዴት የሰው የልጥጥ ሊጠብሰሽ ዝዕዳ ትሆኝኛለሽ? በማለትም ይነግራት ይልና ስልኩን ይዘጋል። እሱም እንግዲህ ምን ነው ቤዛ ጓደኛ የላትም እንዴ ሴት ብሎ ሲጠይቀው መኮንንም አረ ነፍ ነው ያላት፣ እኔ ግን ብዙ ነገሮች ላይ ፈጣን ነኝ። ለዛ ነው ለምሳሌ መከታተል ጉዳዮችን አጠር ያሉ ጉዳዮችን በቶሎ ማስፈጸም ላይ እዝዝ ላይ ፋስት ነኝ በማለት ይነግረዋል። እሺ እንደዛ ከሆንክ እንዴት ለኔ አንድ ቤት ማግኘት ከበደ ሲለውም ከብዶይ ሳይሆን የስራና የትምህርት ጉዳይ ጫና ነው፣ ለዛ ነው እንጂ ወዳጄ ቶሎ አገኝልሃለሁ ብሎት ቆቀሩና ሻዩን ተጠጣ በኋላ መቅሰሱን በልቶ ከዛ ከካፌ ይወጣል። መኮንንም ከወጣ በኋላ ግጥምጥሞች ነው ወይስ ታስቦበትና ታቅዶበት ነው ይሄ ነገር ብሎ በሀሳብ ማሰላሰል ሲጀምር እኔ ግን ቆይ ለማንኛውም እንትናም መከታተል ሳይኖርብኝ አይቀርም ብሎ ዳኒን መከታተል ይጀምራል። መኮንን እንደሚከታተለው ስላወቀ ወደ ቤቱ ነበረ ቀጥታ የገባው። ይህ እንግዲህ ከትንሽ ደቂቃ በኋላ እንግዲህ ብራዝሊትና አቃጭል ስላደረጉን ነገር እያመሰገናት ድጋሜ ደግሞ ስራ ሰርቼ ገንዘብ ማግኘት ፈለጉ፣ ይህን ግን ከምታረግ በቦቼም ልብ ከምትጫወትበት እኔ ብሩን እሰጥሃለሁ ከእንግዲህ ወዳ እንደዚህ እንዳታረግ ብለው ትለውና ይለያያሉ። ያሬድና አሻንቲ ወደ ትምህርት ቤት እንግዲህ ከትምህርት ቤት ሲመጡ ሊቀበሉ እንግዲህ ቤዚቲና ቹቻን መንገድ ላይ ጠብቀው ያሬድ ግን አንድ ነገር እኮ ቃል እንድትገባልኝ ፈልጌ ነበር ይለዋል። እሱም ምንድን ነው ሲል ከቤዚቲ ጋር እስቲ እንደው ፎቶ እንዲነሳ ፍቀድልኝ ሲለውም እሱም የማይቻል ጉዳይ እንደሆነ ቢነግረውም ነገር ግን ፈጽሞ ብሎ ከሷ ጋር ፎቶ ተነስተው በመጨረሻ ደግሞ 3ቱም ወይም 4ቱም ፎቶ በአንድ ከተነሱ በኋላ ጉንጯን እየሳምኳት ታልተነሳው ብሎ እንግዲህ ያሬድን ቹቻ እንግዲህ አባራለታለች ማለት ነው ለያሬድ ቀስትን እና ያንም እየሆነ እንግዲህ እየተባረሩ ያለ ቆቀራቸውን አሻንቲና ቹቻዬ እየጠጡ እያለ የሀብታሞቹም ልጆች እንግዲህ አቮካዶ ጁሳቸውን እየጠጡ እያለ
ጄሪ ደግሞ በሀሳቧ እንዲህ ትብላ ታብሰለስላለች። ቆይ ይሄ የተመታ ሲስተምን እንዴት ነው መገላገለው? እንዴት ነው ሁሉንም ሴቶች ላይ ሊጫወትባቸው ይችላል? እንዴት ሁሉም ሴት ሊታለልለት ይችላል? እንዴት ምን አይነት የተመታ ምች ነው? እንዴት በቀኔም በህልሜም ስለሱ ልጨነቅ ይገባን? እያለች እያብሰለሰለች ነው። የወንድሟ ነገር እጅጉን አሰብስቧታል። አፍላ ፍቅር ክፍል 10 ይሄን ይመስል ነበር። ከወደዳችሁት ላይክ ሼር